ራቁታቸውን እጅና እግራቸውን በሰንሰለት ታስረው የምታዩአቸው ሰዎች ተራ እስረኞች አይደሉም። ላለፉት 20 ዓመታት ኤልሳልቫዶርን አንቀጥቅጠው የገዙ፣ መንግስትን ያስጨነቁ፣ ዜጎችን ያሸበሩ፣ የተመሰከረላቸው ነፍሰ ገዳይ፣ አስገድዶ ደፋሪ፣ የአደንዛዥ ዕፅ አዘዋዋሪ እንዲሁም ሕፃናትን ለመስዋዕትነት የሚያቀርቡ የጥልቁ መንፈስ አምላኪ አደገኛ የማፊያ ቡድን አባላት ናቸው። ከኤልሳልቫዶር አልፈው በአሜሪካ፣ አውሮፓና በላቲን አሜሪካ በርካታ አባላትን ያፈሩ፣ ቅርንጫፎቻቸውን የመሰረቱም፣ ከፍተኛ ኔትወርክና ገንዘብ የሚያንቀሳቅሱ የምድራችን አደገኛ የማፊያ ቡድን የሆኑት የባሪዮ 18ና የኤምኤስ 13 አባላት ናቸው። ማን የየትኛው ማፊያ ቡድን አባል እንደሆነ መገመት አይጠበቅቦትም። የየቡድናቸውን አርማ በግልጽ ፊታቸው ላይ ተነቅሰውታል። ንቅሳቱ የማፊያ ቡድናቸውን ብቻ ሳይሆን የአባላቱን የስልጣን ደረጃና የየትኛው የማፊያ ጎሳ አባል እንደሆነም ይናገራል። አባላት አርማውን በግልጽ ተነቀሱት ማለት በሚኖሩበት አካባቢ እግራቸው በረገጠበት ቦታ ሁሉ እንኳን በሰላማዊ ዜጋ በታጠቁ የጸጥታ አካላት ሳይቀር ልዩ መፈራትን የሚሰጣቸው ነውና ፊታቸውን፣ ጀርባቸውንና መላ ሰውነታቸውን የሚነቀሱት በታላቅ ኩራት ነበር። ቀን ሲገለበጥ ግን እያንዳንዱ እዚህ የምትመለከቷቸው የማፊያ ቡድን አባላት እየታፈሱ እዚህ የታጎሩበት ማንም ሳይሆን ይኮሩበት የነበሩት የገዛ ፊታቸው እየመሰከረባቸው ነው። አሁን የምንገኘው ኤልሳልቫዶር ውስጥ ነው። ይህ በምድራችን እጅግ አደገኛ የሆኑት ማፊያዎች የታሰሩበት ውስብስብና ከፍተኛ ጥበቃ የሚደረግለት በመላው ላቲን አሜሪካ ትልቁ የሆነው እስር ቤት ነው። ሲኮት ይባላል። ከስፓኒሽ ቃል የተወሰደ ምጻረ ቃል ሲሆን በእኛ ቋንቋ የአሸባሪዎች እስር ቤት ልንለው እንችላለን። ከኤልሳልቫዶር ዋና ከተማ ሳልሳልቫዶር በ40 ኪሎ ሜትር ርቀት ላይ የሚገኝ 40 ሺህ እስረኞችን መያዝ የሚችል ከርቸሌ ነው። 165 ሄክታር ከሚሰፋው አጠቃላይ ግቢ ውስጥ እስር ቤቱ ህንፃዎች 23 ሄክታር ላይ አርፈዋል። ይህ የሆሊውድ የፊልም ደራሲዎች ሐሳብ የሚሰርቁበት፣ በማንኛውም ሰከንድ ማንም ያልጠበቀው ዱብዳ የሚፈጠርበት አደገኛ እስር ቤት ነው። መሬት ሲቆፈር፣ ግድግዳ ሲበሳ፣ ጣሪያም ሲነደል ሳያዩ እስረኛ ሊጠፋባችሁ ወይም ድንገት እስር ቤቱ በማፊያ ቡድን አባላት ሊወረር፣ አካባቢው በእሩምታ ተኩስ ሊናጥ፣ ጠባቂ ፖሊሶች ተገለው እስረኞች በአደባባይ ማታ ነው ድሌን እየጨፈሩ በዋናው በር በኩል ሊወጡ ይችላሉ። ሰዎቹ ከእስር ቤት ውጭ ከፍተኛ ኔትወርክ ያላቸው ናቸው። እስር ቤት ሆነው የፈለጉትን ሰው ማስገደል የሚችሉ ኃይለኞች ናቸውና ጠባቂ ፖሊሶች ሳይቀሩ ለራሳቸውና ለቤተሰቦቻቸው ስለሚፈሩ የማፊያ ቡድኑ አባላት እንዳያዩአቸው ከራስ ፀጉራቸው እስከ እግር ጥፍራቸው ይሸፈናሉ። እዚህ መች ምን ሊፈጠር እንደሚችል በትክክል ማወቅ የሚችሉት የምትመለከቷቸው የማፊያ ቡድን መሪዎችና በውጭ የሚገኙ አባሎቻቸው ብቻ ናቸው። መንግስት ማድረግ የሚችለውን በሙሉ አድርጓል። እስከ አፍንጫቸው የታጠቁ በልዩ ሁኔታ የሰለጠኑም የእስር ቤት ጠባቂ ፖሊሶች ለሰከንድ አይናቸውን ከእስረኞች ላይ ሳይነቅሉ አፍጠው ይጠብቋቸዋል። ካሜራቸውን ራቅም ቀረብም እያደረጉ እስር ቤቱ እያንዳንዷን ኮርነር የሚፈትሹ፣ የእስረኞቹን ጥቃቅን እንቅስቃሴ ልቅም አድርገው የሚከታተሉም፣ የተቀረጹ ምስሎችን የሚተነትኑ የኮምፒውተር ባለሙያዎችም 24 ሰዓት በሥራ ላይ ናቸው። ከእስር ቤቱ ጠባቂዎች በተጨማሪ የሀገሪቱ የጦር ሰራዊትና የፖሊስ ኃይል በእስር ቤቱ ዙሪያ 7 ዙር ቀለበቶቹን ሰርተው 24 ሰዓት በተጠንቀቅ ይጠብቃሉ። ራቅ ብሎ በ11 እና በ19 ኪሎ ሜትር ርቀት ላይ ለድንገተኛ ምላሽ የተዘጋጁ የሀገሪቱ የጦር ሰራዊት አባላት በሁለት ትላልቅ ካምፖች ውስጥ በንቃት አካባቢያቸውን ይከታተላሉ። ዋናው ፍተሻ የሚጀመረው ግን ከእስር ቤቱ ከ3 ኪሎ ሜትር ርቀት ላይ ነው። ሲጀመር ከመንግስት ልዩ ፍቃድ የተሰጠው ሰው ካልሆነ ማንም ወደዚህ ቦታ ዝር ማለት አይችልም። በመንግስት ልዩ ፍቃድ የይለፍ ወረቀት የተሰጠዎት ዓለም አቀፍ የሚዲያ ሰው ቢሆን እንኳን ገና ከ3 ኪሎ ሜትር ርቀት ላይ ቀበቶን ፈተው ልብስ አውልቀው ፍተሻ ይደረግልዎታል። እስር ቤቱ እስኪደርሱ
7 የተለያዩ ፍተሻዎችን ያልፋሉ። እስር ቤት ለመድረስ 2 ኪሎ ሜትር ሲቀሮት ደግሞ ስልኮ መስራት ያቆማል። በእስር ቤቱ የሚገኙ ማፊያዎች በአንዳች ተአምር ስልክ እጃቸው ላይ ቢገባ እንኳን መደወል እንዳይችሉ አካባቢው ኔትወርክ እንዳይሰራ የሚያደርግ ቴክኖሎጂ ተገጥሞለታል። ባጭሩ በምድር ተሽከርካሪ በሰማይ በራሪ ነፍስ ያለው አካልም ሆነ ሰው ሰራሽ ግዑዝ ነገር ከእስር ቤቱ ከ3 ኪሎ ሜትር ርቀት በኋላ ማለፍ አይችልም። የእስር ቤቱ ቅጥር ግቢ ሲደርሱ ደግሞ ማንኛውም የግል ንብረቶን አስረክበው በኤሌክትሮኒክስ የፍተሻ ስርዓት ውስጥ ያልፋሉ። ይህ ግን በቂ አይደለም። ሲቀጥል ጫማና ካልሲዮን አውልቀው እያራገፉ ይፈተሻሉ። ይህ እንግዲህ በራሱ በመንግስት ፍቃድ ለተሰጣቸው ዓለም አቀፍ የሚዲያ አካላት የሚደረግ ፍተሻ ነው። እስረኞቹ ተፈርዶባቸው አንድ እግራቸው ሲኮትን ከረገጠ ቤተሰብም ሆነ ዘመድ አዝማድ እንዲጠይቃቸው ስለማይፈቀድላቸው እስከዛሬ በመንግስት ፍቃድ ከተሰጣቸው የመንግስት ባለስልጣናትና የሚዲያ ሰዎች ውጭ ማንም ሳልቫዶራዊ ይህንን ስፍራ በአይኑ አይቶት አያውቅም። እስር ቤቱን የሚቀላቀል አዲስ እስረኛ ከውጭ የተላከ የጽሑፍ መልእክት ውጦ እንዳይገባ የውስጥ አካሉ ሳይቀር እንዲህ በኤክስሬ ተበጥሮ ይታያል። እስር ቤቱ በመንግስት ቁጥጥር ብቻ መሆኑን ለማረጋገጥ ሲባል ከሌላው የሀገሪቱ ክፍል የሚጋራው ምንም ነገር የለም። የራሱ የከርሰ ምድር ውሃና የኤሌክትሪክ ኃይል አለው። እስረኞቹ የሚበሉት ምግብ የሚዘጋጀው ከእስር ቤት በማይወጡ ከሌላ መደበኛ እስር ቤት በመጡ በማህበራዊ ግልጋሎት ላይ ባሉ ታማኝ እስረኞች ነው። እንደ ሌላው ዓለም እስረኞች ቁርስ፣ ምሳ፣ ራታቸውን ለመብላት ካፍቴሪያም አይሄዱም። ሲጀመር እዚህ የእስረኛ ካፍቴሪያ ብሎ ነገር የለም። ምግባቸውን የሚበሉት እዚህ የታሰሩበት ግቢ ውስጥ ሆነው ነው። ምግባቸው ሲደርስ ፖሊሶች ከፍርግርጉ መከለያው አጠገብ ያስቀምጡላቸዋል። ግር ግር ማለት ግን አይችሉም። 2 እስረኞች መጠው አንድ በአንድ ምግቡን ያስገቡታል። ከሁሉም አቅጣጫ በፖሊስና በካሜራ እይታ ውስጥም ናቸው። አንድ ሰው 2 ሰዓት ማንሳትም አይችልም። ያለምንም ስነ ስርዓት መጓደል ምግባቸውን በስርዓት ተከፋፍለው ይበሉታል። እስረኞቹ ከክፍላቸው የሚወጡት በቀን ለ30 ደቂቃ ብቻ ሲሆን እሱም ከክፍላቸው ፊት ለፊት በሚገኘው ኮሪደር ላይ የስፖርት እንቅስቃሴ ለማድረግና አዲስ የተዋወቁትን ሃይማኖት መዝሙር እንዲዘምሩ ብቻ ነው። በፖሊስና በዘመናዊ ቴክኖሎጂ የተጠበቁ እጅና እግራቸው በሰንሰለት ካልታሰረ በቀር አንድ እርምጃ እንኳን እንዲንቀሳቀሱ አይፈቀድላቸውም። የምትመለከቷቸው በፍጹም አንዳቸው የአንዳቸውን ግዛት በእግራቸው መርገጥ የማይችሉ በጠላትነት የሚተያዩ የማፊያ ቡድን አባላት ናቸው። ዛሬ ላይ ግን ተደባልቀው 80 ሆነው አንድ ክፍል ውስጥ ለመኖር ተገደዋል። የሚተኙት ከላሜራ በተሰራ ተደራራቢ የብረት አልጋ ላይ ነው። ራሽም ሆነ የሚለብሱት ብርድ ልብስ የላቸውም። የሚበሉትም የሚጠጡትም የሚጸዳዱትም የሚታጠቡትም እዚህ አንድ ክፍል ውስጥ ነው። እዚህ የተፈጥሮ ብርሃን የለም። መብራት ለሰከንድም አይጠፋም። ቀንና ጨለማም አያውቁትም። ውጭ ወጥተው ፀሐይ ማየት አይችሉም። የእጅም ሆነ የግድግዳ ሰዓት የለም። ፖሊሶችን ማናገር አይቻልም። አንዴ ከገቡ የዘመድ አዝማድ ዓይንን ማየት፣ በስልክ ድምፃቸውን መስማትም አይቻልም። እናም በእስር ቤቱ ስንት ቀንና ስንት ወር ወይም ስንት ዓመታትን እንደቆዩ ማወቅ አይችሉም። በእስር ቤቱ ችግር እፈጥራለሁ፣ ከሌላ እስረኛ ጋር እደባደባለሁ የሚል እስረኛም ካለ ከዚህ ወደ ከፋ ክፍል ይጠብቀዋል። ፍጹም የተፈጥሮም የኤሌክትሪክም ብርሃን የሌለበት ጠባብ በሆነ የሲሚንቶ አልጋ ላይ ብቻውን ለመታሰር ይገደዳል። ይህ ለቀናት ወይም ለወራት የሚሆን አይደለም። እዚህ የሚገኙት አብዛኞቹ እስረኞች ዝቅተኛው 20 ዓመት፣ ከፍተኛው የ1000 ዓመት እስር የተፈረደባቸው ናቸው። ይህንን ሲሰሙ ሰብአዊነት፣ ርኅራኄና ዜኔታ ሊሰማውም ይችላል። የፈጸሙት ወንጀል ሲነገሮት ግን ሐዘኖ ጠፍቶ ቶሎ ካጠገባቸው መራቅ ያስመኞታል። አብዛኞቹ እስረኞች ከገደሏቸው ሰዎች የተነሳ ስንት ሰው እንደገደሉ እንኳን በቁጥር መግለጽ የማይችሉ ናቸው። አስገድደው የደፈሯቸው ሴቶች፣ አካል ጉዳተኛ ያደረጓቸው ሰላማዊ ዜጎች፣ ጧሪ አልባ ያደረጓቸው አዛውንት፣ ወላጅ አልባ ያደረጓቸው ሕፃናት ቁጥር ስፍር የላቸውም። ኤልሳልቫዶር
በመካከለኛው አሜሪካ የምትገኝ የ6 ሚሊዮን ዜጎች መኖሪያ የሆነች ትንሽዬ ሀገር ናት። ላለፉት 20 ዓመታት በየዓመቱ ከ6000 በላይ ሰላማዊ ዜጎች በግፍ የሚገደሉባት የደም ሀገር ሆና ነበር። መንግስት የይስሙላ ስልጣን የያዝ እንጂ ሀገሪቱ የምትመራው በአሪዮን 18 እና ኤምኤስ 13 የተባሉ አደገኛ የወንጀል የማፊያ ቡድኖች ስር ነበረ። ሀገሪቱ ከመንግስትም በላይ የሚፈሩ በነጋዴዎች የዕለት ግብር ከሚሰበስቡ፣ ሰላማዊ ሰዎችን ከሚያንገላቱ፣ በሚዘርፉ፣ በሚገሉ ከምንም በላይ ሕፃናትን ሳይቀር ለጥልቁ መንፈስ ከሚገብሩ ሰይጣን አምላኪ ቡድኖች ቁጥጥር ስር ወድቃ ነበር። ነገርየው የተጀመረው እንደ አውሮፓውያኑ አቆጣጠር በ1980ዎቹ ነበር። ኤልሳልቫዶር ከ1979 እስከ 1992 በእርስ በርስ ጦርነት ምክንያት ለዓመታት ሰላም የራቃት ሀገር ነበረች። በዚህ ምክንያት አብዛኞቹ ዜጎች አገራቸውን ጥለው ወደ አሜሪካ ተሰደዱ። ዋነኛ መዳረሻቸውም የመላእክቱ ከተማ ሎስ አንጀለስ ሆነች። በሎስ አንጀለስ ግን ሕይወት እጇን ዘርግታ አልተቀበለቻቸውም። በተለይም ወጣት ኤልሳልቫዶራውያን ከነዋሪዎች በሚደርስባቸው መገለል፣ በቋንቋ ችግርና በስራ እጦት ምክንያት ብቸኝነት ይሰማቸው ነበር። እናም ከያሉበት እየተፈላለጉ አንድ ላይ መሰባሰብ፣ ሙዚቃ ማዳመጥ፣ ተመሳሳይ የአዋዋልና የአለባበስ ስታይል መከተል ጀመሩ። ወጣት ናቸውና ገንዘብ ሲያስፈልጋቸው ቀስ በቀስ አደንዛዥ ዕፅ ማዘዋወር ጀመሩ። ይህ ግን አንድ ችግር ይዞባቸው መጣ። ቀድመው የሎስ አንጀለስን የአደንዛዥ ዕፅ ገበያ የተቆጣጠሩት የተደራጁ የሜክሲኮ ማፊያዎች ኤልሳልቫዶራውያን ወጣቶችን ዕፅ እንዳይሸጡ ከለከሏቸው። ይህን ወጣቶች አንድ ነገር አሰቡ። የሜክሲኮ ማፊያዎችን መገዳደር የሚችል የራሳቸው የሆነ የማፊያ ቡድን ማቋቋም። እናም ዕፅ በሚሸጡበት በሎስ አንጀለስ በ18ኛ ጎዳና ስም የሚጠራ አዲስ የማፊያ ቡድን መሰረቱ። ቡድኑ አንዴ ማራ18 አንዳንዴም ባሪዮ 18 በመባል መጠራት ጀመረ። የባሪዮ 18 አባላት እየበዙ ሲመጡ ግን በመካከላቸው አለመስማማቶች መፈጠር ጀመሩ። ይህኔ ከባሪዮ 18 ያፈነገጡ ወጣቶች የራሳቸውን አዲስ የማፊያ ቡድን መሰረቱ። ቡድናቸውን ማራሳቹሳ ኤምኤስ 13 ሲሉ ሰየሙት። ኤምኤስ 13 በአጭር ጊዜ ውስጥ ሁሉም የማፊያ ቡድኖች የሚቀኑበት አስፈሪና ሎስ አንጀለስን በአንድ እግሯ ያቆማት ሀያል የማፊያ ቡድን ሆነ። አባላቱ በዝተው ከሎስ አንጀለስ ወደ ሌሎች የአሜሪካ ግዛቶች መስፋፋት ጀመሩ። ቡድኑ ለአሜሪካ ነዋሪዎች ስጋት መሆን ሲጀምር የአሜሪካ መንግስት አባላቱን እያሳደደ መያዝ ጀመረ። አብዛኞቹ ታሰሩ። የተቀሩት አደገኛ የማፊያ ቡድን አባላት ወደ ኤልሳልቫዶር ዲፖርት ተደረጉ። ይህ ሲሆን የአሜሪካ መንግስት ሰዎች የማፊያ ቡድን አባላት መሆናቸውን እንኳን ለሳልቫዶር መንግስት አላሳወቀም ነበር። ስለ ሰዎቹ ማንነት ምንም ዕውቀት ያልነበረው የሳልቫዶር መንግስት ማፊያዎችን ተቀብሎ ከሰላማዊ ዜጎች ጋር ቀላቀላቸው። ይህ ለማፊያ ቡድኑ አባላት መልካም አጋጣሚን ፈጠረላቸው። ያለ ተቆርቋሪ በመላ ሀገሪቱ ወጣት አባላትን እየመለመሉ የፈለጉትን ያክል ተስፋፉ። በኤልሳልቫዶር የራሳቸውን ግዛት መሰረቱ። ከሳልቫዶርም አልፈው በአሜሪካ በአውሮፓና በጎረቤት ሀገራት ሳይቀር ቅርንጫፎቻቸውን ከፈቱ። ይህም ዓለም አቀፍ የማፊያ ቡድን እንዲሆኑ አስቻላቸው። ኤልሳልቫዶርን በአንድ እግሩ አቆሟት። መንግስትን የሚገዳደር ኃይል ፈጠሩ። መንግስት የማፊያ ቡድን አባላትን ለማሰር ሲሞክር ማፊያዎቹ የበለጠ አደገኛ እየሆኑ ሄዱ። በእያንዳንዱ የመንግስት እርምጃ የአጸፋ ምላሽ እየሰጡ አባሎቻቸው በታሰሩ ቁጥር እነሱም በሰላማዊ ዜጎች ላይ የበቀል እርምጃ መውሰድ ጀመሩ። ኤልሳልቫዶር ከመንግስት ቁጥጥር ስር እየወጣች በነበረችበት በዚህ ወቅት ከዋና ከተማዋ ሳን ሳልቫዶር በ12 ኪሎ ሜትር ርቀት ላይ ሉዊክ ስካትላንድ የምትባል 7000 ነዋሪዎች ብቻ የሚኖሩባት ትንጥዬ የገጠር ከተማ ውስጥ ከፍልስጤም ስደተኛ ቤተሰብ ውስጥ የተገኘ አንድ የ31 ዓመት ወጣት ከንቲባ ልሁን ምረጡኝ እያለ ቅስቀሳ ያደርግ ነበር። ከተማዋ ትንጥዬ፣ ተወዳዳሪው ምንም አይነት የፖለቲካ ልምድ የሌለው ወጣት ነበሩና ማንም ጆሮውንም ቀልቡንም አልሰጣቸው ነበር። ያ ያለ ልምድ ምረጡኝ እያለ ህዝቡን የሚያስጨንቀው ወጣት በ7 ዓመታት ውስጥ ብቻ የሀገሪቱ ፕሬዝዳንት ይሆናል። ከ1997 ጀምሮ በእርስ በርስ ጦርነት በአደገኛ የማፊያ ቡድን አባላት የብረት ክንድ ስር የወደቀችውን ኤልሳልቫዶር መድን ይሆናል ብሎ የተነበየ ነብይም የጠነቆለ ጠንቋይም አልነበረም።
በሀገሪቱ የሆነ እውነታ ግን ይህ ነበር። ያ የ7,000 ነዋሪዎች ከንቲባ የነበረ ለመሆንም ይለምን የነበረ ናይብ ቡኬሌ ከ7 ዓመታት በኋላ እንደ አውሮፓውያን ዘመን አቆጣጠር በ2019 የኤልሳልቫዶር ፕሬዝዳንት ሆኖ ተመረጠ። ያኔም ቢሆን ማንም ዛሬ ላይ ያደረገውን ሁሉ ያደርገዋል ብሎ ይጠብቅ አልነበረም። የ37 ዓመቱ ወጣት ስልጣን ሲረከብ ኤልሳልቫዶር በየቀኑ 18 ሰዎች በዓመት ከ6,000 በላይ ንጹሐን ዜጎች በግፍ የሚገደሉባት የግፍ ሀገር ነበረች። ከ5 ዓመታት በኋላ ዛሬ ላይ ግን ከዩናይትድ ስቴትስ አሜሪካና ካናዳም ተሽላ በሰሜንና ደቡብ አሜሪካ አህጉራት ሰላማዊ ሀገር ሆናለች። ምክንያቱ ደግሞ ወንጀለኞቹ በሙሉ ተለቃቅመው እስር ቤት መግባታቸው ነው። ሰውየው ወደ ስልጣን ከመጣ በ4 ዓመታት ውስጥ ብቻ መንግስትን የሚገዳደር ኃይል የነበራቸውን የኤልሳልቫዶር ማፊያ ፈራርሰው 75,000 የማፊያ ቡድኑ አባላት ከርቸሌ ተወርሯል። ናይብ ቡኬሌ የፍልስጤም ዝርያ ካላቸው የኤልሳልቫዶር ስደተኛ ቤተሰቦች የተገኘ ነው። በኤልሳልቫዶር 100,000 የሚገመቱ የፍልስጤም ዝርያ ያላቸው ሳልቫዶራውያን ይገኛሉ። ፍልስጤማውያን ወደ ኤልሳልቫዶር መግባት የጀመሩት ከአንደኛው ዓለም ጦርነት በፊት ነበር። በኤልሳልቫዶር ትርኮስ በሚል የወል ስም ይጠራሉ። ወደ ኤልሳልቫዶር ሲመጡ በኦቶማን ቱርኪሽ ቁጥጥር ስር ስለነበሩ የተሰጣቸው ስም ነው። ዛሬ ላይ በመላው ሳልቫዶር የሚንቀሳቀሱ ትላልቅ የሀገሪቱ ድርጅቶች ባለቤቶችም ሆኑ መሪዎቻቸውም የፍልስጤም ሳልቫዶራውያን ናቸው። ከእነዚህ ሰዎች መካከል ደግሞ አርማንዶ ቡኬሌ ይገኝበታል። ልጃቸው ናይብ ቡኬሌ በ18 ዓመቱ የጀመረው የዩኒቨርሲቲ የሕግ ትምህርትን አቋርጦ የራሱን የማስታወቂያ ድርጅት መስርቶ መስራት ጀመረ። ቡኬሌ ለማስታወቂያ ድርጅት አዲስ አልነበረም። አባቱ አርማንዶ ቡኬሌ የህዝብ ግንኙነት ድርጅት ነበራቸው። ልጃቸውን በሳልቫዶር ዝነኛ የሆነ የኤፍኤምኤል ፓርቲ የምርጫ ቅስቀሳ በኮንትራት ወስዶ ይሰራ ነበር። በ2012 ግን ራሱ ፓርቲውን ተቀላቅሎ የትንሽዬዋ ሉዊቫክ ስካትላ ከተማ ከንቲባ ሆነ። በከንቲባነቱ የትንሽዬ ከተማዋን መልክ እስከ ወዲያኛው ቀየረ። የሚማሩበት ላልነበራቸው ህጻናት ትምህርት ቤቶችን፣ መኖሪያ ላልነበራቸው ወላጆች ቤቶችን ገነባ። የመማር አቅም ኑሯቸው መክፈል የማይችሉ ድሃ ልጆችን ስኮላርሺፕ ሰጥቶ ዩኒቨርሲቲ ያስገባቸው። 24 ሰዓት አገልግሎት መስጠት የሚችሉ የመንግስት ክሊኒኮች ተከፈቱ። በቀን ለ3 ሰዓት ብቻ ውሃ ያገኙ የነበሩ የከተማዋ ነዋሪዎች የ24 ሰዓት ውሃ አገልግሎት ተጠቃሚ ሆኑ። ይህ ሁሉ ሲሆን ከንቲባው መንግስት ከሚሰጠው ደሞዝ ውስጥ 5 ሳንቲም ወደ ኪሱ አይከትም ነበር። ደሞዙን ጨምሮ ለበጎ አድራጎት ተቋማት እየለመነ ከሚያመጣው ገንዘብ የከተማዋን ነዋሪዎች ህይወት ለመለወጥ መሰረተ ልማቶችን ለመገንባት ተጠቀመበት። በዚህም በ3 ዓመታት ውስጥ ብቻ የትንሽዬዋ ከተማ ህጻናት አንድም ትምህርት ቤት ያልገባ ህጻን አልነበረም። ከተማዋ ሙሉ በሙሉ ከወንጀል ነጻ ሆነች። ወሬው በከተማውና ከዛም አልፎ ተሰማ። ሚዲያዎች ስሙን እያነሱ ስኬቱን አወደሱም። የከተማዋ ነዋሪዎች በወጣቱ ከንቲባ ፍቅር ወደቁ። ይህ ስኬት በ2015 ዓ.ም የዋና ከተማዋ ሳን ሳልቫዶር ከንቲባ ሆኖ እንዲመረጥ አደረገው። የቡኬሌ ዋና ዓላማ ግን ከንቲባነት አልነበረም። ኤፍኤምኤልኤንን ወክሎ በ2019 በሚካሄደው ሀገራዊ ምርጫ ለፕሬዝዳንትነት እንደሚወዳደር አስታወቀ። ሆኖም ለፕሬዝዳንትነት ለመወዳደር በዝግጅት ላይ ያለ ከፓርቲው አስደንጋጭ መርዶ ደረሰው። ወጣቱ ከንቲባ ለፕሬዝዳንትነት መወዳደሩ ቀርቶ ከፓርቲ አባልነት ተባረረ። ድሮም አይወዱትም ነበር። ነባሩን የፖለቲካ ስርዓት የማይከተል ለግል ዝናው የሚሰራ ሲሉ ገምግመው አባረሩት። በኤልሳልቫዶር ደግሞ ከ1989 ጀምሮ ሀገሪቱን የሚመሩ ፖለቲከኞች ወይም ከአሪና ወይ ከኤፍኤልኤምኤን የሚመረጡ ናቸው። የኤፍኤልኤልኤምን አባልነቱ ቀረ ማለት ፕሬዝዳንትነቱ ውሃ በላው ማለት ነው። ምርጫው እየተቃረበ ነው። ፈጥኖ የራሱን አዲስ ፓርቲ አቋቁሞ ወደ ምርጫ ቦርድ ሄደ። ምርጫ ቦርድ ግን ፓርቲውን አልመዘገብም ሲሉ ባዶ እጁን መለሰው። እናም የቀረው አንድ አማራጭ ብቻ ነበር። ኤልሳልቫዶር ብዙም ተቀባይነት ያልነበረውን ግራንድ አሊያንስ ፎር ናሽናል ዩኒቲ በምህጻረ ቃል ጄኤንኤ እየተባለ የሚጠራውን ፓርቲ ተቀላቅሎ በምርጫ መወዳደር አደረገውም። በምርጫ ፉክክሩ ወቅት ጄኤንኤ
ለ30 ዓመታት በምርጫ ቀንቶት የማያውቅ መሆኑ ሳያንስ ያቀረበው ተፎካካሪ የፖለቲካ ስርዓት ያልገባው ያልበሰለ ወጣት ተደርጎ ተቆጠረ። ነባር ፖለቲከኞች በሬዲዮና በስብሰባ አዳራሾች ምርጫ ቅስቀሳቸውን ሲያጣጥፉት፣ ወጣቱ ተወዳዳሪ ግን እዛ አልተገኘም። የእሱ የቅስቀሳ መድረኮች የነበሩት የፖለቲካ ስርዓት ያልተለመዱ ፌስቡክና ትዊተር ነበሩ። ዓለም በለመደው የፖለቲካ መስመር የማይጓዝ ለፕሬዝዳንትነት እንደሚወዳደር ሰው ፕሮቶኮልን ጠብቆ ሱፉን አድርጎ በጠባቂዎች ታጅቦ በቴሌቪዥንና በሬዲዮ ክርክሮች ላይ የማይገኝ የሆነ ያልተለመደ አይነት ተወዳዳሪ ነበር። ቡኬሌ ምን ያክል ህዝብ ውስጥ እንደገባ ተፎካካሪዎቹ የገባቸው ግን እጅግ ዘግይቶ ነበር። ምርጫው ተጠናቆ የምርጫ ቦርድ የውጤት ሰሌዳ እንዲህ የሚል መረጃ ይዞ ወጣ። የአሬናው ነባር ፖለቲከኛ ሁጎ ማርቲጌዝ 14.41 በመቶ፣ የኤፍኤልኤል እጩ ካርሎስ ካሌጃ 31.72 በመቶ፣ የ37 ዓመቱ ናይብ ቡኬሌ ደግሞ 53.1 በመቶ አመጡ። እናም ተፎካካሪዎቹ የናቁት ወጣት ፕሬዝዳንት ሆኖ ቤተ መንግስት ገባ። ሰውየው ሲሰራ እረፍት የለውም። ፍርሃት ብሎ ነገር አልፈጠረበትም። በዚህ ድፍረቱ በ4 ዓመታት ውስጥ ብቻ የዓለማችን አደገኛ የማፊያ ቡድን አባላትን አጥፍቶ ሀገሩን ሰላም አደረጋት። ስኬቱ የሀገሪቱን ዜጎች ፍቅርና ዓለም አቀፍ ክብርን አጎናጸፈው። ዛሬ ላይ በመላው ዓለም ተበታትነው የሚገኙ ሳልቫዶራውያን በሀገራቸው በተገኘው ሰላም ምክንያት እንደገና ወደ ሀገራቸው መግባት ጀምረዋል። ባሳለፍነው በ2004 ዓ.ም የካቲት ወር ላይ በተደረገ ምርጫ ድጋሚ የተወዳደረው ቡኬሌ 85 በመቶ ድምፅ በማግኘት ተፎካካሪዎቹን ሁሉ ዘርሮ የፕሬዝዳንትነት መንበሩን ለሁለተኛ ጊዜ ማስቀጠል ችሏል። ቡኬሌ የመንገድ፣ የትምህርትና የጤና መሰረተ ልማቶችን በማስፋፋት በአገሪቱ የሚታይ ለውጥ ማስመዝገብ ችሏል። ቱሪስቶች ዝር የማይሉባት የነበረችው ሳልቫዶር ዛሬ ላይ በመካከለኛው አሜሪካ ከሚገኙ የቱሪስት መዳረሻዎች አንዱ አድርጓታል። በ2021 ቢትኮይንን አገር አቀፍ መገበያያ ገንዘብ በማድረግም ሀገሪቱ በዓለማችን የመጀመሪያዋ ሀገር ሆናለች። ይህ ሁሉ ሲሆን የዓለም አቀፍ ሰብአዊ መብት ተቆርቋሪ ነን የሚሉ ምዕራባውያን በእስረኞች ላይ የሰብአዊ መብት ጥሰት እየተፈጸመ ነው ሲሉ መጮኻቸው አልቀረም። ናይብ ቡኬሌ ግን እንዲህ ሲል ምዕራባውያን ላይ ይሳለቃል። አዎ ወንጀለኞችም ሰብአዊ ፍጡራን ናቸው፣ እናም ሰብአዊ መብት አላቸው። ነገር ግን ሴቶችን አስገድደው ከሚደፍሩ፣ ሕፃናትን ከሚያግቱ፣ ሰላማዊ ዜጎችን ከሚገሉ ከወንጀለኞችና ከሰላማዊ ዜጋ በቅድሚያ የማንን መብት እናስጠብቅ ነው ጥያቄው። እነዚህ ወንጀለኛ ቡድኖች ሀገራችንን ሲያሸብሩ መግለጫ ያወጣ ሀገር የለም። ዜጎቻችን ሲሞቱ ስለ ሰብአዊ መብት ጥሰት ያነሳ መንግስትም ሚዲያም አላየንም። ወሮበሎችን አስረን በሀገራችን ሰላም ስናሰፍን ግን የሰብአዊ መብት ተቆርቋሪ ሆነው መጡም። አታስቡት፣ እኛ ሀገራችን ከዓለማችን እጅግ አደገኛ ሀገርነት የዓለማችን ሰላማዊ ወደሆነች ሀገርነት ለውጠናል።